የዲደብሊው ዜና ጤና ይስጥልን። ዜና እናሰማለን። በቅድሚያም ርዕሶቹን። በሲዳማ ክልል አለታ ወንዶ ከተማ ትናንት ምሽት በደረሱ 2 የመኪና አደጋዎች የ7 ሰዎች ሕይወት አለፈ። ከ178 ሺህ በላይ ስደተኞች በወራት ውስጥ ደቡብ አፍሪካን ለቀው መውጣታቸው ተዘገበ። የባለስልጣናት ሰነድ የላቸውም ጫና እንዲሁም በሀገሪቱ የሚካሄዱ ኃይለኛ የጸረ ፍልሰት ተቃውሞዎች ሳቢያ ጥቃት ይደርስብናል የሚለው ስጋት ስደተኞቹ ሀገሪቱን ለቀው እንዲወጡ እንዳስገድዳቸውም ተገልጿል። ኢራን በሆርሙዝ የባህር ወሽመጥ በመርከብ ላይ ጥቃት መፈጸሟን የተባበሩት አረብ ኤሚሬትስ ገለጸች። ኢራንና ኦማን በሆርሙዝ የባህር ወሽመጥ አዲስ የጉዞ መስመር ላይ ስምምነት ለመድረስ መቃረባቸው ተገለጸ። በጀርመን የድሮን ጥቃት ከተጠረጠረ ከ2 ቀናት በኋላ በሀገሪቱ ወታደራዊ ጣቢያ ላይ ድሮኖች መታየታቸው ተገለጸ። ዜና በዝርዝር። በሲዳማ ክልል አለታ ወንዶ ከተማ ትናንት ምሽት በደረሱ 2 የመኪና አደጋዎች የ7 ሰዎች ሕይወት አለፈ። የክልሉ ፖሊስ ጠቅላይ መምሪያ እንዳስታወቀው አደጋዎቹ ትናንት ምሽት የደረሱት በከተማው ቡሉቱማ በተባለ ቀበሌ ውስጥ ነው። አደጋው የደረሰው ከቦረና አቅጣጫ ወደ ሐዋሳ ሲጓዝ የነበረ የፌዴራል ፖሊስ ተሽከርካሪ በቀበሌው ሲደርስ በመገልበጡ ነው። በአደጋው 6 ሰዎች ሕይወት ማለፉን በመምሪያው የትራፊክ አደጋ መከላከልና ምርመራ የስራ ሂደት ኃላፊ የሆኑት ኢንስፔክተር መለሰ ቡኑራ ለዶይቼ ቬለ ተናግረዋል። የኢትዮጵያ ፌዴራል ፖሊስ የሆነ አንድ ኦራል መኪና ቦረና መስመር ወደ ሐዋሳ መስመር ሲጓዝ የነበረው መንገዱን ስቶ በመግባት የፌዴራል ፖሊስ አባሎቻችንን ሕይወት አጥቷል። በጣም አሳዛኝ ነው። በዚህም አደጋ ደግሞ አንድ ወንድና አንድ ሴት በድምሩ 6 ሰው ሕይወት የጠፋበትና የቀሩት ሐዋሳ ሪፈራል ሆስፒታል ላይ ሕክምና እርዳታ እንዲያገኙ ይገኛሉ። በአደጋው ሕይወታቸውን ያጡት 6ቱ ሰዎች በተሽከርካሪው ተሳፍረው የነበሩ የፌዴራል ፖሊስ አባላት መሆናቸውንም ኢንስፔክተር መለስ ገልጸዋል። በተጨማሪም በዚሁ ቀበሌ ሌላ የሲኖትራክ የጭነት ተሽከርካሪ መንገድ ስቶ በመኖሪያ ቤት ውስጥ በመግባቱ የአንድ ሰው ሕይወት ማለፉን ገልጸዋል። በአደጋው ጉዳት የደረሰባቸው 5 ሰዎች ለሕክምና እርዳታ ወደ ሐዋሳ ሪፈራል ሆስፒታል መወሰዳቸውን የጠቀሱት ኢንስፔክተሩ የአደጋው መንስኤ እየተጣራ መሆኑን የዘገበው የሐዋሳው ዘጋቢያችን ሸዋንግዛው ወጋየሁ ነው። ከ178 ሺህ በላይ ስደተኞች በወራት ውስጥ ደቡብ አፍሪካን ለቀው መውጣታቸው ተዘገበ። አሶሺየትድ ፕሬስ እንደዘገበው ባለፉት ጥቂት ወራት ውስጥ ከ178 ሺህ በላይ አፍሪካውያን ስደተኞች ደቡብ አፍሪካን ለቀው ወጥተዋል። የባለስልጣናት ሰነድ የላቸውም ጫና እንዲሁም በሀገሪቱ የሚካሄዱ ኃይለኛ የጸረ ፍልሰት ተቃውሞዎች ሳቢያ ጥቃት ይደርስብናል የሚለው ስጋት ስደተኞቹን ሀገር ጥለው እንዲወጡ እንዳስገደዳቸው ዘገባው አመልክቷል። ከግንቦት ወር መጨረሻ ጀምሮ ከ115 ሺህ በላይ ሰዎች ወደ ጎረቤት ዚምባብዌ የተመለሱ ሲሆን ከ56 ሺህ በላይ ደግሞ ወደ ማላዊ ተመልሰዋል። ናይጄሪያ፣ ጋና፣ ሞዛምቢክና ሌሴቶ እያንዳንዳቸው ከ1 ሺህ በላይ ዜጎች ከደቡብ አፍሪካ እንደተመለሱ ተናግረዋል። ቁጥሩ የተወሰደው ስደተኞቹ ወደ አገራቸው በተመለሱባቸው አገሮች ውስጥ ባሉ ባለስልጣናት ነው። ደቡብ አፍሪካም በዚህ ሳምንት እንዳስታወቀችው ከሚያዝያ ወር ጀምሮ 19 ሺህ የሚጠጉ ሰዎች በይፋ ከሀገር ተባረዋል። ኢራንና ኦማን በሆርሙዝ የባህር ወሽመጥ ላይ ለስምምነት ለመድረስ መቃረባቸው ተገለጸ። ኢራንና ኦማን በሆርሙዝ የባህር ወሽመጥ በኩል አዲስ የጉዞ መስመር ላይ ስምምነት ለመድረስ በጣም ተቃርበዋል ሲሉ የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ ዛሬ ቅዳሜ ተናግረዋል። ነገር ግን አሜሪካ የኢስላማባድን የመግባቢያ ስምምነት በመጣሷ ለቴህራን ካሳ መስጠትን ጨምሮ ቅድመ ሁኔታዎች እንደሚኖሩ ተናግረዋል። እንደ ሮይተርስ ዘገባ ኢራንና ኦማን በጊዜያዊ የባህር መስመር ላይ የተወያዩ ሲሆን በቋሚ መስመር ዙሪያ የነበሩ ቴክኒካዊና ሕጋዊ ጉዳዮችም መፍትሄ አግኝተዋል ሲሉ አራግቺ አክለዋል።
ኦማን በበኩሏ የሁለቱ ሀገራት ስምምነት መቃረቡን ገልጻለች። እንደ ዘገባው 1/5 የሚሆነው የዓለም ነዳጅና የተፈጥሮ ፈሳሽ ጋዝ በኦማንና በኢራን መካከል ባለው ጠባብ መንገድ የውሃ መስመር ውስጥ ያልፋል። የአሜሪካና የእስራኤል ጦርነት ከተጀመረ ከጎርጎሪያኑ የካቲት 28 ቀን ጀምሮ ግን የመርከብ ጭነት በተደጋጋሚ ተስተጓጉሏል። ይህም የጭነት ዋጋ እንዲሁም የደህንነት ስጋቶች እንዲጨምሩ አድርጓል። ይህ ዶቼ ቬለ ዲ.ደብሊው ነው። ኢራን በሆርሙዝ የባህር ወሽመጥ በመርከብ ላይ ጥቃት መፈጸሟን የተባበሩት አረብ ኤሚሬቶች ገለጸች። ሮይተርስ እንደዘገበው የተባበሩት አረብ ኤሚሬቶች ዛሬ ቅዳሜ በሆርሙዝ የባህር ወሽመጥ በኩል ሲያልፍ ከሀገሪቱ መንግስት የነዳጅ ኩባንያ ጋር ግንኙነት ባለው መርከብ ላይ የተፈጸመውን የኢራን ጥቃት አውግዛለች። የመንግስት ዜና ወኪል ዋም እንደዘገበው መጀመሪያ ላይ ከመንግስታዊ የብሔራዊ የነዳጅ ኩባንያ መርከቦች ባንዱ ላይ ዛሬ ማለዳ በሚሳይል ኢላማ ተደርጎ ሁኔታው በቁጥጥር ስር ውሏል። ቆይቶም የተባበሩት አረብ ኤሚሬቶች የውጭ ጉዳይ ሚኒስትር በነዳጅ ጫኝ መርከቡ ላይ የተፈጸመውን የኢራን ጥቃት የጠላት ጥቃት ሲል አውግዘዋል። ሁለቱም መግለጫዎች ስለ መርከቡ ጉዳት በዝርዝር መረጃ አልሰጡም። ሚኒስቴር መስሪያ ቤቱ ጥቃቱ የተባበሩት መንግስታት የደህንነት ምክር ቤት የመርከብ ነጻነትን በተመለከተ የወጣውን ውሳኔ የሚጥስ መሆኑን ገልጿል። የኢራን አብዮታዊ ዘብ የንግድ መርከቦችን ኢላማ በማድረግና የውሃ መስመሩን የኢኮኖሚ ጫና ለማሳደር እንደ መሳሪያ መጠቀሙ የባህር ላይ ወንበዴ ድርጊት ነው ሲል ኮንኗል። ኢራን ጥቃቶቹን እንድታቆምና የባህር ወሽመጡን ሙሉ በሙሉና ያለ ቅድመ ሁኔታ እንድትከፍትም ጥሪ ቀርቧል። እንደ ዘገባው የኢራን አብዮታዊ ዘብ ቀደም ሲል የባህር ወሽመጡን የሚያቋርጥ ማንኛውም መርከብ ከቴህራን ጠላቶች ጋር የተገናኘ ከሆነ ወይም የኢራንን መመሪያዎች የማያከብር ከሆነ እርምጃ እንደሚወሰድበት አስጠንቅቋል። በጀርመን የድሮን ጥቃት ከተጠረጠረ ከ2 ቀናት በኋላ በሀገሪቱ ወታደራዊ ጣቢያ ላይ ድሮኖች መታየታቸው ተገለጸ። ሮይተርስ የዜና ምንጭ እንደዘገበው ሐሙስ ዕለት በምዕራብ ጀርመን በሚገኝ ወታደራዊ ጣቢያ ላይ 2 ድሮኖች ታይተዋል። ይህም በሀገሪቱ ምስራቃዊ ክፍል በላይፕሲግ ሃሊ አውሮፕላን ማረፊያ በሚገኝ ማኮብኮቢያ ስፍራ ላይ ፈንጂ የጫነ ድሮን ከተገኘ ከ2 ቀናት በኋላ ነው ሲሉ ባለስልጣናቱ ዛሬ ተናግረዋል። የጀርመን የጦር ኃይሎች ቃል አቀባይ እንዳሉት ድሮኖቹ ሐሙስ ዕለት ከቀኑ 10 ሰዓት አካባቢ በቤልጅየም ድንበር 35 ኪሎ ሜትር ርቀት ላይ በሰሜን ራይን ዌስትፋሊያ ግዛት ሜንሽን የጦር ሰፈር ውስጥ ታይተዋል። የጀርመን መገናኛ ዘዴዎች እንደዘገቡት ማክሰኞ አመሻሽ ላይ በላይፕሲግ አውሮፕላን ማረፊያ ድሮኑ የተገኘው የሲቪል ጭነትና የኔቶ ሎጂስቲክስ ማዕከልና በበርካታ የዩክሬን አንቶኖቭ ኤኤን 124 ጭነት አውሮፕላን አቅራቢያ ነው። የጀርመን መንግስት ባለስልጣናት ለክስተቱ በይፋ ማንኛውንም ሀገር አልወነጀሉም። ነገር ግን አንዳንድ ሕግ አውጪዎች ሩሲያ ዩክሬንን ከወረረች ከ2002 ጀምሮ ለእንዲህ አይነቱ ጉዳይ ይከሷታል። በበርሊን የሚገኘው የሩሲያ አምባሳደር አርብ ዕለት ያወጣው መግለጫ የላይፕሲግ ክስተት የተፈበረከ ትንኮሳ ነው በማለት ውድቅ አድርጎታል። ይህ ያለ ማስረጃ በሩሲያ ላይ ለሚሰነዘሩ ክሶች ሌላ ምሳሌ ነውም ሲል አጣጥሏል። በተያያዘ ዜና በምስራቃዊ አውሮፓ ወደምትገኘው ቡልጋሪያ የአየር ክልል የገባ አንድ ድሮን በሮማኒያ ድንበር አቅራቢያ መፈንዳቱ ተሰምቷል። የጀርመን ዜና ወኪል ዲፒኤ ከሶፊያ እንደዘገበው ወደ ኔቶና የአውሮፓ ህብረት አባል ሀገሯ ቡልጋሪያ የአየር ክልል የገባ አንድ ድሮን ሮማኒያ ድንበር አቅራቢያ መፈንዳቱ ተገልጿል። በፍንዳታው ምንም አይነት ወይም የንብረት ውድመት አለመድረሱም ተዘግቧል። የቡልጋሪያ ጠቅላይ ሚኒስትር እንዳሉት ከሮማኒያ ድንበር 100 ሜትር ርቀት ላይ በትራንስ ባልካን የጋዝ ቧንቧ አቅራቢያ ፍንዳታው መፈጸሙን ገልጸዋል። የአውሮፓ ህብረት በሲዮታ የተሳሳተ መረጃ ስርጭት ላይ ከትላልቅ የቴክኖሎጂ ኩባንያዎች ጋር መከረ። የአውሮፓ ህብረት ዲጂታል ኃላፊ ሄና ቤርከን በቅርቡ በስፔን ሲዮታ በተከሰተው የስደተኞች ቀውስ የተሳሳተ መረጃ መሰራጨቱን ተከትሎ በማህበራዊ መገናኛ ዘዴ መድረኮች ላይ የበለጠ ክትትል እንዲደረግ ጥሪ አቅርበዋል።
ኃላፊው አያይዘውም የማህበራዊ መገናኛ ዘዴ ባለቤት የሆኑት ግዙፍ የቴክኖሎጂ ኩባንያዎች መድረኮቻቸውን በተለይ በችግር ጊዜ የተሳሳተ መረጃዎችን በቅርበት እንዲከታተሉ ጠይቀዋል። ባለፈው ሳምንት የተከሰተው የሲዮታ የድንበር ቀውስ ላይ የስፔንና የሞሮኮ ባለስልጣናት የተናገሩት እንደ ቲክቶክ፣ ቴሌግራምና ሜታ መድረኮች ባሉ ማህበራዊ መገናኛ ዘዴዎች ላይ ተጋኖ መሰራጨቱ ሁኔታውን እንዳባባሰው ተናግረዋል። እንደ ዘገባው ከሞሮኮ የተነሳው የሲዮታን ያጨናነቀው 72,000 የሚገመቱ ስደተኞች በማህበራዊ መገናኛ ዘዴዎች ላይ በተሰራጩ የሐሰት ተስፋዎች እንደተሳቡና ስለ ትክክለኛ ሁኔታ ማወቅ እንዳልቻሉ ተናግረዋል። ይህ ዶቼ ቬለ ዲ.ደብሊው ነው። ዜናውን ከማጠቃለላችን በፊት ዋና ዋናዎቹን ላስታውሳችሁ። በሲዳማ ክልል አለታ ወንዶ ከተማ ትናንት ምሽት በደረሱ 2 የመኪና አደጋዎች የ7 ሰዎች ሕይወት አለፈ። ከ178,000 በላይ ስደተኞች በወራት ውስጥ ደቡብ አፍሪካን ለቀው መውጣታቸው ተዘገበ። ኢራን በሆርሙዝ የባህር ወሽመጥ በመርከብ ላይ ጥቃት መፈጸሟን የተባበሩት አረብ ኤሚሬቶች ገለጸች። ኢራንና ኦማን በሆርሙዝ የባህር ወሽመጥ አዲስ የጉዞ መስመር ላይ ስምምነት ለመድረስ መቃረባቸው ተገለጸ። በጀርመን የድሮን ጥቃት ከተጠረጠረ ከ2 ቀናት በኋላ በሀገሪቱ ወታደራዊ ጣቢያ ላይ ድሮኖች መታየታቸው ተገለጸ። ዜናው አበቃ።